ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር መከሩ። ጠቅላይ ሚኒስትሩና የልዑክ ቡድናቸው በኤሊሴ ቤተመንግስት አቀባበል ተደርጎላቸዋል። በውይይቱም ፕሬዝዳንት ማክሮን በታህሳስ 2017 ኢትዮጵያን ሲጎበኙ የተደረሱ ስምምነቶችን አፈጻጸም አብረው ገምግመዋል። በፓሪስ የነበራቸው ውይይት በኢኮኖሚ መስክ የበለጠ ትብብር ለማድረግ እድሎችን የፈተሸ እንደነበረም ተገልጿል። በታህሳስ 2017 ዓ.ም ፕሬዝዳንት ማክሮን ወደ ኢትዮጵያ በድጋሚ መጥተው የኢትዮጵያን የዕዳ ክለሳ ስራ በሙሉ መልክ ደግፈው የኢኮኖሚ መረጋጋትና እድገት ለማምጣት ፈጣን መፍትሄ የመስጠትን አስፈላጊነት አጽንኦት ሰጥተው እንደነበር የሚታወስ ነው። የኢትዮጵያ ፌዴራል ፖሊስ 47 ተጠርጣሪ የጤና ባለሙያዎችን በቁጥጥር ስር አውሎ ማጣራት መጀመሩን አስታወቀ። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚ ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ተብሏል። ፖሊስ የጤና ባለሙያዎቹ ከመሰል የወንጀል ተግባር እንዲቆጠቡ አሳስቦ ብጥብጥን ለማስፋፋት በሚንቀሳቀሱ ላይ ህጋዊ እርምጃዎችን አጠናክሮ እንደሚቀጥል አሳውቋል። የኢንተርፕረነርሺፕ እና ኢኖቬሽን አቅማችንን ተጠቅመን የዘመናዊ ሰራዊት ግንባታ ማፋጠን ይጠበቅብናል ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። የመከላከያ ኢንተርፕረነርሺፕ እና ኢኖቬሽን ማዕከል የምስረታ መርሃ ግብር እየተካሄደ ነው። ጠቅላይ ኤታማዦር ሹሙ በጤና፣ በሎጂስቲክስ፣ በመረጃና በኢንዱስትሪ እንደዚሁም በትምህርት መስኮች ጠንካራ የሪፎርም ስራዎች መከናወናቸውን አንስተዋል።